ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዲቲዮ ቤተሰቦች እንደምናችሁ ደህና ናችሁልኝ ወይ? እኔ ጋር ሁሉ ሰላም ነው፣ ሁሉ አማን ነው። ሰላም ብያለሁ ክርስቲያን ወገኖች፣ ውድ ኢትዮጵያውያን ኤርትራውያን ወገኖቼ እንዴት ናችሁ? ደህና ናችሁልኝ ወይ? እኔ ጋር ሁሉ ሰላም፣ ሁሉ አማን ነው። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለዓለማችን፣ ሰላም ለሰው ዘር በሙሉ እያልኩኝ ዛሬም እንደተለመደው በአዲስ ስራ መጥቻለሁ ማለት ነው። የኔ ውድ መልካም እህት ወንድሞቼ ከነ ንግስት ሱመያ አልወጣሁኝም። ዛሬም እነሱ ቤት ነኝ። እንዳልኳችሁ እንግዲህ ሱመያ ተፈታ ካላየናት ስለሷ መስራታችን አይቀርም ማለት ነው። እኔ በጣም ነው ያዘንኩትኝ። ከዚህ በፊት በሰራሁላችሁ ቪዲዮ ያልጨረስኩት የውስጤን ስሜቴን አውጥቼ ያልተናገርኩት ቪዲዮ አጭር ስለነበረ ስላለፈኝ ስላልበቀኝ ዛሬ ልናገር ነው የመጣሁት ማለት ነው። እና ሚኪ ወንድማችን ሄዶ ባያት ሰዓት ፊቷ ጠቁሯል፣ ማዳት አውጥታለች፣ በጣም ተቦሳቁላለች ምናምን ሲል በጣም ነው ያዘንኩት፣ እጅግ በጣም ማለት ነው እውነት ለመናገር። ከዛ አልፎ ተርፎ ዛሬ ላይ የሰማሁት ምንድን ነው ቤቲ እንግዲህ ሰኢድን ለምኙ እስኪ ሙቤን አንቺ ስለጠየቅሽው ሙቤ ማነው አሚርን ፈቶታልና ምናልባት አሁንም አንቺን ቢሰማሽ እባክሽን ምናምን ብለው ልከዋት ነበረ። እና እዛ መሀል ምንድነው ስትል የነበረው ጠያቂ እንዳይጠይቃት አድርጓል ሰኢድ። አይገርማችሁም እንዴ? በጣም ጨካኝ ሆኗል ሰኢድ ማለት ኧረ ቢስሚላ። እቺ ልጅ ሄዳ የውስጧን እንኳን እንዳታወራ ማስተላለፍ የምትፈልገው መልእክት እንኳን ካለ ለሷም የሆነ ነገር ምክር አዘልም ሆነ ምን ማድረግ እንዳለባት የምትወያዩ ሰው እንዳይኖራት የእውነት 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 እስር ቤት እንዳለች እንዲሰማት፣ ባዶነት ብቸኝነት እንዲሰማት ጠያቂ እንዳይመጣ ሄዶ አስደርጓል ማለት ነው። ይሄ ህጉ ይፈቅዳል ወይ? የሆነ ሰውን አሳሰረ፣ ኦኬ ስለበደለ ወይም ወንጀል ሰራ ተብሎ ይሆናል የታሰረው አይደለ እንዴ? ከዛ አልፎ ተርፎ ያንን እስረኛ ቤተሰብ እንዳይጠይቀው ማስደረግ ይቻላል ወይ? ይሄ ነው ያልገባኝ እኔ። አንድ ታራሚ ላጠፋው ጥፋት እየታረመ ነው፣ ቅጣት ላይ ነው ማለት ነው አይደለ እንዴ? ከዛ አልፎ ደግሞ ጠያቂ እንዳይጠይቀው አድርጉልኝ፣ ማንም ሰው ጋር እንዲገናኝ አልፈልግም ብሎ ያንን ነገር ማስፈጸም ይችላል ወይ? ያንን ጥያቄ ማቅረብ ይችላል ወይ? እንዴት እንደዚህ ሊሆን ይችላል? ህግ ምን አይነት ህግ ነው ኢትዮጵያ ውስጥ ያለው? ምን አይነት ህግ ነው? አርጎ የተባለው የሆነ ሰው ታዋቂ ስለሆነ፣ የሆነ ሰው ብር ስላለው፣ የሆነ ሰው የሆነ ነገር ስለሆነ፣ እዛ ውስጥ ዘመድ ስላለው፣ እዛ ውስጥ የራሱ ጎሳ ስላለ ምናምን በእንደዛ ነው ህግ የሚሄደው ወይስ ምንድን ነው? እንዴት ነው? እኔ ሊገባኝ አልቻለም። እንዴ ሄድን ልንጠይቃት፣ ግን ደግሞ መግባት አይቻልም፣ መጠየቅ አይቻልም ተብለናል። እና ይሄ ነገር በጣም ነው ያስገረመኝ ማለት ነው። እንዴት ነው አንድ እስረኛን ማንም ሰው እንዳይጠይቀው ማድረግ ይችላል ወይ? ኦልሬዲ በድሎኛል፣ የሆነ ነገር ሰርቶብኛል ብሎ ማሳሰሩ ብቻ በቂ አይደለም ወይ? እንደዚህ አይነት ቅጣት ማስወሰን ይችላል ወይ? ህጉ ምን ይላል በዚህ ዙሪያ ማለት ነው? ይሄ በጣም ካስገረመኝ ነገር አንዱ ነው ማለት ነው። እና አሁን ላይ ደግሞ ሙባረክ እና ሚኪ የሆነ ፍንጭ አግኝተናል፣ ልጆቹ ባህር ዳር እንዳሉ። ስለዚህ እርግጠኛ ለመሆን ያሉበትን ለማወቅ ለማጣራት ወደ ቦታው እየሄድን ነው።
ልጆቹ መኖራቸውን ካረጋገጥን በኋላ ሱመያና ሰኢድ እንዲደራደሩ እናደርጋለን የሚል አዲስ ነገር ነው ይዘው የመጡት። እና ልጆቹ እኮ ኢትዮጵያ ውስጥ አሉ እንዴ! የት ሊሄዱ ይችላሉ? የት ከኢትዮጵያ እኮ አልወጡም። በእርግጠኝነት ኢትዮጵያ ውስጥ ነው ያሉት እና ልጆቹን መኖራቸውን ልንነግረው ነው። ከዛ አንዳችሁ መልሶ ያግታል ሰኢድ። አንዳችሁን ወይ ራሳችሁ ላይ የሆነ ነገር ደቅኖ እነዛ ልጆች አይተናቸዋል በአይናችን ያሉበትን አቀናል ብላችሁ መታችሁ ለሰኢድ የነገራችሁት ለት ሱመያ እንደማትደራደር እንደማትሰጠው እኛ እናውቃለን። ሊያስፈርድባት ሁሉ ቢችል ራሱ ማለት ነው። በጭራሽ ልታሳየው አትችልም። ነገር ግን በእናንተ አሁን ትልቅ ጦስ ነው ይዛችሁ እየሄዳችሁ ያላችሁት። ትልቅ ጦስ ማለት ነው። ራሳችሁ ላይ ገመድ እየጠመጠማችሁ ነው። እናንተ ሁለት ልጆች የማያገባችሁ ነገር ነው እያደረጋችሁ ያላችሁት። ልጆቹን በአይናችሁ እንዳያችኋቸው የት ቦታ እንዳሉ ካረጋገጣችሁ በኋላ ነገር ግን ልንወስድህ አንችልም፣ ልናስመጣልህ አንችልም፣ ልናመጣቸው አንችልም፣ ልጆቹ እንዳሉ አረጋግጠናል፣ ይሄን ከነገርን በቂ ነው፣ ሱመያ ጋር ተደራደሩ ብላችሁ እንኳን ብትሉ ሱመያ እሺ ስለማትል እናንተን አንገታችሁን ይዞ የነዛ ልጆች ያሉበት ቦታ ይወስዳችኋል። በዛን ሰዓት እናንተ ሱመያን በአንገቷ ነው ያረራችኋት ማለት ነው። የማያገባችሁ ላይ ነው የገባችሁት። አሁን ሚኪና ሙባረክ ገባችሁ አይደለ? እና ይሄ ነገር ሁለታቸው ብቻ ሊጨርሱት የሚችለው እናንተ ልጆቹን ፍለጋ ልጆቹ ያለበት ቦታ እንሂድ ምናምን ብላችሁ ኮተት ከምትኳትቱ በጣም በዚህ ጉዳይ ያገባናል ይመለከተናል ካላችሁ ትልልቅ ሽማግሌዎችን ይዛችሁ ሱመያና ሰኢድን እንዲያወሩ ማድረግ በሽምግልና እንዲያልቅ ማድረግ ነበር የነበረባችሁ እንጂ የማይሆን ሁላችሁ የማይሆን ነገር ነው እያደረጋችሁ ያላችሁት። አንደኛ ሰኢድ ልጆቹ እጁ ከገቡ ለሱመያ ድጋሜ አያሳያትም። እሷም በተራዋ እንደገና ልጆቿን ፍለጋ መከራዋን ልታይ ነው ማለት ነው። ይሄ ደግሞ በማን ምክንያት ነው ይሄ የሚሆነው? በእናንተ ሰተት ብላችሁ ቤቷ በገባችሁት በእናንተ ምክንያት ነው የሚሆነው። ያ ዑመር በመጀመሪያ ደረጃ እኮ ዑመር የሰኢድ ዘመድ ተናግሯል። ኤሚርን አንስታው እንደዛ ስትንከባከበው ምናምን እና ምንድነው ዑመር የሰኢድ ዘመድ የተናገረው ምን ነበር? ያኔ ሱመያ አሚርን በምትንከባከበው ጊዜ ሱመያ በዚህ ሰበብ ነገር ይመጣብሻል፣ የሆነ ከጀርባው ሌላ መዘዝ ይመጣብሻል። ደግነትሽ ጥሩ ሆኖ ሳለ የምታደርጊው ነገር በጎ ነገር ሆኖ ሳለ ነገር ግን ከጀርባ ምን እንደሚመጣብሽ አይታወቅም። ራስሽን እየጠበቅሽ ሰው አትመኝ ሲላት ነበረ። እና ዑመር የተናገረው ነገር ነው የሆነው። በነገራችን ላይ ቅንነቷ፣ ደግነቷ እሱ በጥሩ ነገር ይከፍላታል። ኢንሻአላህ ለሁሉም ነገር አላህ የጻፈው ነው የሚሆነው። ምናልባት ለበጎ ይሆናል። የሰኢድና የሱመያ አባሮሽ ጨዋታ መቋጫውን ሊያገኝ ምክንያት ሊሆን ይችል ይሆናል አሚር ማለት ነው። አንድ ላይ የሚኖሩበት ከነ ልጆቻቸው፣ ሁለቱም ደግሞ ተለያይተው ማንም ሌባና ፖሊስ ሳይጫወት ሁሉም በነፃነት ሱመያም በነፃነት ወጥታ የምትገባበት ልጆቿንም ይዛ መዝናኛም ቦታ በቤቷ ቪዲዮም ስትሰራ የምታደርግበትን ነፃነቷን እንግዲህ ልታገኝም ሊሆን ይችላል። ብቻ ጥሩን ነገር እመኝላቸዋለሁ። አንድ ላይ ብናያቸው ታርቀው ምናምን ልጆቻቸውን አንድ ላይ ቢያሳድጉ በጣም ደስ ይላል ማለት ነው። ነገር ግን አሁን ላይ ሙባረክና ሚኪ
በእውነት ልጆቹን በአይናችን አየን እዚህ ቦታ ነው ያሉት ብለው ግን ደግሞ ማምጣት ላንተ መስጠት አንችልም፣ ግን ደግሞ ያሉበትን አቀናል በአይናችንም አይተናቸዋል ብለው ካሉ ትልቅ መዘዝ ነው የሚመጣው ማለት ነው። ምክንያቱም ዋናው ነገር ያሉበትን ማወቅ ነው እኮ እንጂ በባሌም በቦሌም ብሎ ሰኢድ ማምጣቱ ልጆቹን አይቀርም። በማን ምክንያት? በሙባረክና በሚኪ ምክንያት አስገድዶም ቢሆን ቦታውን